ሰላም ውድ ስለ አርሰናል ዩቲዩብ ገጽ አድማጭ ተመልካቾቻችን እንዴት አመሻችሁ? ዛሬ ስለ ክለባችን የወጡ መረጃዎች አሉ፣ እነሱ እናስደምጣችኋለን። ከዛ በፊት ግን ሳምንታችሁ እንዴት አለፈ? ዛሬ በተለይ እሁድ ቀን ነበር፣ ለአብዛኞቻችን የእረፍት ቀን ነው። ያው እኛ ደግሞ በቻልነው አቅም መረጃዎችን ወደ እናንተ ለማድረስ እየሰራ እንገኛለን። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። መረጃዎችን እንደሚከተሉት እናቀርባለን። አርሰናል ይቅርታ ባየር ሙኒክ የአርሰናሉን የክንፍ አጥቂ ጋብሪኤል ማርቲኔሊ ለማስፈረም ይፈልጋል የሚሉ መረጃዎች ትላንት በተለይም ዘግበን ነበር። አሁንም ዛሬም እየተነሱ ይገኛሉ። ባየር ሙኒክ የጋብሪኤል ማርቲኔሊ የረጅም ጊዜ አድናቂ ናቸው። በተለይ አንቶኒ ጎርደንን በባርሴሎና ካጡ በኋላ ፊታቸውን ወደ አርሰናሉ የክንፍ መስመር አጥቂ ጋብሪኤል ማርቲኔሊ ያዙረዋል ይለናል የቲም ቶክ ኒውስ መረጃ። አርሰናል አር ኦፕን ቱ ሊስን ቱ ኦፈርስ ፎር ማርቲኔሊ ይላል። ለማርቲኔሊ አርሰናል ለማርቲኔሊ የሚቀርቡለትን የዝውውር ጥያቄዎች ለመቀበል ዝግጁ ነው፣ በተለይም ተገቢ ሆኖ ከተገኘ። ግን ባየር ሙኒክ ተጫዋቹን ምናልባት እናስፈርመዋለን ብለው የሚያስቡት ከ39 እስከ 45 ሚሊዮን ዩሮ በ39 ሚሊዮን ዩሮ ሚሊዮን ፓውንድ በ45 ሚሊዮን ዩሮ አካባቢ ነው። ከዛ በላይ ከፍ ማድረግ አይፈልጉም። በተቃራኒው ደግሞ አርሰናል የሚሸጠው ከሆነ ለሚመጣው ተጫዋች በገንዘብ መርዳት እንዲችል፣ ያንን ተጫዋች ለማስፈረም ፋይናንሻሊ ሰፖርት ማድረግ እንዲችል በጥሩ ገንዘብ ነው መሸጥ የሚፈልገው። ምክንያቱም ጋብሪኤል ማርቲኔሊ ምንም ያክል በክለባችን አሁን ላይ ከሱ የተሻለ ተጫዋች የሚፈልግበት ሁኔታ ላይ ቢገኝም፣ ነገር ግን ጋብሪኤል ማርቲኔሊ ጥሩ የሚባል አይነት ተጫዋች ነው። በተለይ ትላንት እንደገለጽኩላችሁ በጀርመን ቡንደስሊጋ ለሱ አሪፍ የሚሆን ይመስለኛል እና በቀላሉ እንደዚህ በተራ ገንዘብ ይለቀዋል ብዬም አላስብም እና እስኪ በሚቀጥሉት ቀናት የሚሆነውን እናያለን። ባየር ሙኒክ ግን የአርሰናሉን ኮከብ ጋብሪኤል ማርቲኔሊ ማስፈረም ይፈልጋል። በሌላ ዜና ደግሞ አርሰናል ምናልባት በዚህ ክረምት ሞርጋን ሮጀርስ የዝውውር የማይሳካ ከሆነ ሞርጋን ጊብስ ዋይትን ከኖቲንግሃም ፎረስት ይቅርታ ለማስፈረም እንደ አማራጭ ይዘውታል፣ እንደ ሁለተኛ አማራጭ ይዘውታል የሚል መረጃዎች ወጥተዋል። ጎል ዶት ኮም እና ዘሰን ነው የዘገቡት። የዘሰን ዘጋቢ ቶም ባርክሌ እንዳለው ከሆነ ኖቲንግሃም ፎረስት ኮከቡን ለአርሰናል ያልታሰበ ኢላማ ሆኖ ብቅ ሊል ይችላል፣ ነገር ግን ቡድኑ እሱን ለማቆየት ካለው ፍላጎት የተነሳ በቀላሉ አይለቅም የሚል መረጃ ይዞ ወጥቷል። ሞርጋን ሮጀርስ በተለይ በፓሪስ ሰን ጀርመን፣ በቼልሲ እና በሌሎችም አውሮፓ ላይ ባሉ ክለቦች በጥብቅ ይፈለጋል። እሱ የማይሳካ ከሆነ ወይም በገንዘብ ደረጃ አርሰናል በጣም የተጋነነ ገንዘብ አስቶን ቪላ እየጠየቀ ነው ብሎ ካሰበና በዛ ዝውውር ላይ መቀጠል የማይፈልግ ከሆነ ወይም ደግሞ ወደ ሌሎች ክለቦች የሚሄድ ከሆነ ሞርጋን ሮጀርስ በተለይ ምናልባት አሁን አርሰናልን የሚያሰጋው ፓሪስ ሰን ጀርመን ነው። ነገር ግን ቼልሲ አርሰናል እስካለ ድረስ በዝውውሩ ላይ እንደማያሸንፉ እርግጠኞች ናቸው ብሎ የማርክ ጎልበርግ በቼልሲ ቅርብ የሆነው ዘጋቢ ባለፉት ቀናት ሲዘግብ ሰምተነዋል እና ሞርጋን ሮጀርስ መሄድ የሚፈልገው ክለብ አርሰናል ነው። ምናልባት እሱ የማይሳካ ግን እንደ ሁለተኛ አማራጭ ሞርጋን ጊብስ ዋይትን የ26 ዓመቱን እንግሊዛዊ ሞርጋን ጊብስ ዋይት በዚህ ውድድር ዓመት 18 ጎሎች እና 7 አሲስቶች ማድረግ ችሏል። በኖቲንግሃም ፎረስት በፕሪሚየር ሊጉ 15 ጎሎችን ማስቆጠር ችሏል። እሱን ማስፈረም ይፈልጋሉ። ምናልባት ሞርጋን የ23 ዓመቱን እንግሊዛዊ ሞርጋን ሮጀርስ የሚያጡ ከሆነ በብቃት ደረጃ እንደኔ ሁለቱም ይሄን ያክል ልዩነት አላቸው ብዬ አላስብም። ሞርጋን ሮጀርስም በራሱ የሆነ ኳሊቲ ያለው፣ ሞርጋን ጊብስ ዋይትም ከሮጀርስ ዝቅ አድርገን የምናየው አይነት ተጫዋች አይደለም። ምናልባትም ሊበልጥ ይችላል። አንዳንዴ እንደምንጠቀመው የሲስተም አይነት ይሆናል አይሆንም የሚለውን ሊሆን ይችላል እንጂ ሁለቱም ኳሊቲ ያላቸው ተጫዋች ስለሆኑ፣ ግን እንደ እድሜ እና እንደ አለው ያጨዋወት ስታይል ስናይ ክለባችን ውስጥ ያጣነው በተለይ አግሬሲቭ የሆነና ድሪብል እያደረገ ከመሃል ወደ አጥቂዎች ኳስ ይዞ የሚሄድ አይነት እንደ ኤዜ ሆኖ፣ ነገር ግን የሞርጋን ሮጀርስ ትንሽ ለየት ይላል። ፓወርፉል ነው። በተለይ በጣም ፈጣንና አግሬሲቭ የሆነ ስለሆነ ለቡድናችን የተለየ ቫራይቲ ወይም ለየት ላለ አዲስ ሲስተም
ሊመጣ ይችላል። በተለይም ደግሞ ከሞርጋን ጊብስ ዋይት ለየት የሚለው ሞርጋን ሮጀርስ ራሱም እንደተናገረው ከሆነ አሰልጣኞች ለሚሰጡኝ በተለያየ ቦታ ላይ በግራ በተለይም ትላንት እንግሊዝ በነበረ ጨዋታ ላይ በቀኝ ክንፍ አጥቂ ላይ በሳካ ቦታ ነበር ሲጫወት የነበረው። እንደ ዴዜሬ ዱዌ አይነት ተጫዋች ነው ሳያቸው ይመሳሰሉብኛል አጨዋወታቸውም እና በ10 ቁጥር ቦታ ላይ መጫወት ይችላል። በሐሰተኛ 9 ቁጥር ቦታ ላይ መጫወት ይችላል። በግራ ክንፍ አጥቂ ቦታ ላይ መጫወት ይችላል እና ለአርሰናል ሞርጋን ሮጀርስ ከእድሜውም ከቨርሲቲሊቲ የተለያየ ቦታ ላይ መጫወት መቻሉ ለአርሰናል በተለይ ጠቃሚ ነው ብዬ አስባለሁ። እና እስኪ የሚሆነውን በሚቀጥሉት ቀናትና ሳምንታት እናያለን። አዳዲስ የሚወጡ መረጃዎችን እየተከታተልን ለእናንተ የምናደርስ ይሆናል። ነገር ግን አርሰናል ሞርጋን ሮጀርስን በተለይ ሚኬል አርቴታ የሚመርጠው አይነት ተጫዋች ስለሆነ ምናልባት ሞርጋን ሮጀርስ ይሆናል ሊፈርም የሚችለው። ሞርጋን ጊብስ ዋይት እንደ አማራጭ ነው እንጂ ከሞርጋን ሮጀርስ በፊት የሚመጣ ተጫዋች አይደለም። እና ብቻ በሚቀጥሉት ቀናት የሚሆኑትን አዳዲስ የሚወጡ መረጃዎችን እየተከታተልን እናደርሳቸዋለን። በሌላ መረጃ ደግሞ የቱርኩ ክለብ ቤሺክታሽ ሊያንድሮ ትሮሳርድን በዚህ ክረምት ለማስፈረም ዋና ኢላማቸው አድርገውታል የሚል መረጃ ዛሬ በሾርት መረጃዎችን አስደምጠናችሁ ነበር። በተለይ አርሰናል ከ20 እስከ 25 ሚሊዮን ፓውንድ በሆነ የዝውውር ዋጋ ለመሸጥ ይፈልጋል። የቱርኩ ክለብ ቤሺክታሽ እሱን ለማስፈረም የሚፈልግ ከሆነ ከ20 እስከ 25 ሚሊዮን ፓውንድ ሊያወጣበት ግድ ይላል እና ትሮሳርድ በተጨማሪም ከቤሺክታሽ በተጨማሪ ከአትሌቲኮ ማድሪድ፣ አስቶን ቪላ፣ ኒውካስትል፣ ኢንተር፣ ጁቬንቱስ እንዲሁም ሌሎች ክለቦች ትኩረት ስቧል የሚል ዜና ዲን ጄምስ ይዞልን ወጧል። ስለ ትሮሳርድ እስኪ ያላችሁን ሀሳብ ቢሸጥ ይሻላል። በተለይም ትሮሳርድን የምናውቀው ሙሉ የውድድር ዓመት ፐርፎርም በማድረግ ሳይሆን ነገር ግን በጣም አስፈላጊ በሆነ ሰዓት መጥቶ ጥሩ ፐርፎርም በማድረግ ጎሎችን ወሳኝ ጎሎችን እንደ ዌስትሃም አይነት ጎሎችን በማስቆጠር ነው የምናውቀው እና ሊያንድሮ ትሮሳርድ በመውጣቱ የምናጣው ነገር ይኖራል። ነገር ግን ያንን እሱን ከሸጥን ያንን እሱ የሚሰጠንን የነበረውን ነገር መተካት የሚችል ተጫዋች ማስፈረም አለብን ብዬ አስባለሁ። እና እስኪ በሚቀጥሉት ቀናት ጋብርኤል ማርቲኔሊም በባየር ሙኒክ በተለያዩ ክለቦች ይፈልጋል። ትሮሳርድም በተለያዩ ክለቦች ስለሚፈለግ አርሰናል በእርግጠኝነት ሁለቱንም ተጫዋቾች አሳልፎ ይሰጣል የሚል እምነት የለም። ከሁለት አንዱ ምናልባት ሊወጡ ይችላሉ እና የትኛው ቢወጣ የተሻለ ነው? እስኪ እናንተን ሀሳብ ከምክንያት ጋር ኮሜንት ጋር እስኪ አስቀምጡልን። በሌላ ዜና ደግሞ ፋብሪዚዮ ሮማኖ እንደዘገበው ራፋኤል ሊያው በይቅርታ በኤሲ ሚላን በቀጣይ ውድድር ዓመት በኤሲ ሚላን እንደማይቆይ ግልጽ ማድረጉን ተከትሎ የእሱ ህልም መጫወት የሚፈልገው በእንግሊዝ ፕሪሚየር ሊግ ነው። በተለይ እሱ እንደተናገረው ከሆነ ማንቸስተር ዩናይትድን እወዳለሁ፣ አርሰናልንም አደንቃቸዋለሁ፣ የአርሰናልን ጨዋታ እንደሚመለከትም ከዚህ በፊት ተናግሮ ነበር። በእንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ምናልባት ከሁለቱ ክለቦች ውስጥ አንዱ ሊያርፍ የሚችልበት እድል ይኖራል። በተለይም አርሰናል በዚህ ሰዓት የክንፍ መስመር አጥቂ የሚፈልግበት ሰዓት ነው እና ምናልባት ራፋኤል ሊያውን ሊያስፈርመው ይችላል አይችልም ወደፊት የምናየው ነው። ነገር ግን አንድ ራፋኤል ሊያው የሚተችበት ነገር እና አርቴታ ምናልባት ይህን ተጫዋች ሊያስፈርም የሚችልበት ነገር ምንድን ነው ስንል በጣም የሆነ ሌዚ አይነት ነገር ነው። ወደኋላ ትራክ ባክ እያደረገ እንትን አይከላከልም። በዛ ላይ ደግሞ አንዳንዴ ለቡድኑ የሆነ ዴዲኬትድ ሆኖ ወይም ራሱን ሰጥቶ እየተከላከለም እያጠቃም እንትን የሚል አይነት ተጫዋች አይደለም። ማጥቃት ላይ ብቻ ፎከስ ሞር የሚያደርግ ነው እና ከባህሪም አንፃር ለሚኬል አርቴታ ሲስተም ሆነ ለሚኬል አርቴታ ለሚፈልገው ፊሎሶፊ ይሆናሉ የሚለው ነገር ትልቅ ጥያቄ ነው። ነገር ግን ራፋኤል ሊያውም በዚህ የዝውውር መስኮት አንድ ፕሪሚየር ሊግ ውስጥ ሊመጣ የሚችል ተጫዋች ነው እና ልናየው በተለይም በክለባችን የግራ ክንፍ አጥቂ መፈለጉን ተከትሎ አንድ ልብ ልንለው የሚገባ ተጫዋች ነው ብዬ አስባለሁ። ያው ለዛሬ በሞላ ጎደል የነበሩን መረጃዎች እነዚህን ይመስላሉ። አርሰናል ብዙም አሁን ላይ ታዳጊዎችን ለማስፈረም ለወደፊት ታዳጊዎችን ለማስፈረም እየሰራ ይገኛል። አሁን ላይ ከዓለም ዋንጫው በፊት ብዙ ተጫዋቾችን ያስፈርማል ብዬ አላስብም። ምናልባት ከዓለም ዋንጫ ውጭ የሆኑ ዓለም ዋንጫው ላይ የማይሳተፉ ተጫዋቾችን ሊያስፈርም ይችላል። ምክንያቱም ከዓለም ዋንጫ በኋላ ደግሞ በተለይ በጉዳት ምናምን የሚወጡ ተጫዋቾች ሊኖሩ ይችላሉ እና በተለይ የሆነ ሰዓት ካስታወሳችሁ ጋብርኤል ጄሱስ ምርጥ
የውድድር ዓመት እያሳለፈ በመሃል የዓለም ዋንጫ ተከሰተና ተጎዳ። ከዛ በኋላ ዓመታችን ጥሩ የነበረው እየተበላሸ ወደ መሄድ አዘነበለና በዚህ ምክንያት በአብዛኛውም በእርግጠኝነት ምናልባት አንድ ሁለት ተጫዋች ሊያስፈርም ይችላል። ነገር ግን ቀሪዎቹን ደግሞ ከዓለም ዋንጫ በኋላ ሊያስፈርም የሚችልበት እድል አይታወቅም። ከዛም በፊት ሊያስፈርም ይችላል። ነገር ግን እንደ እግር ኳስ እይታ ያለው አማራጭ አሁን ላይ ያ ነው። እስኪ በሚቀጥሉት ቀናት የሚወጡ አዳዲስ መረጃዎችን እየተከታተልን እናደርሳችኋለን። እስካሁን አብራችሁን ስለተከታተላችሁና አብራችሁን ስለቆያችሁ በጣም እናመሰግናለን። የክለባችን ሁኔታዎችን እየተከታተልን የምናደርሳችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት እና ሼር ማድረግ እንዳትረሱ። ያላችሁን ሀሳብ ኮሜንት ጋር ከምክንያት ጋር በተለይም በትሮሳርድ እና ማርቲኔሊ ማን ቢወጣ የተሻለ ነው ለአርሰናል የሚለውን ኮሜንት ጋር አስቀምጡልን። ስላዳመጣችሁ እናመሰግናለን። እወዳችኋለሁ። ቻው ካሞን ዩ ጋነርስ